አሰላሙ አለይኩም ወራህመቱላሂ ወበረካቱሁ የተወደዳችሁና የተከበራችሁ የሃሩን ሚዲያ ተመልካቾቻችን እንደምን ውላችኋል እንደምን አምሽታችኋል አንድ ልዩ ፕሮግራም ይዘን መተናል ሰሞኑን የተከሰተ አንድ ክስተት ነበር በኦሮሚያ ክልል ነው ጉዳዩ የተከሰተው በኦሮሚያ ክልል ጅማ ዞን በጋቲራ ከተማ የተከሰተ ክስተት አለ ይህንኑ በተመለከተ የወንጌላውያን ካውንስሉም ያወጣው መግለጫ አለ የሃይማኖት ጥላቻ ያለባቸው ሰዎች የወንጌላውያን አማኞችን በተደራጀ መንገድ ደብድበዋል በሚል የቀረበ ነገር ነበር ይህንኑ ተከትሎ መግለጫዎች ወጥተዋል እንዲሁም ደግሞ ከ20 ሰዎችም በላይ መታሰራቸውን ዜና በስንከታተል ቆይተናል በዚህ ጉዳይም ላይ ያለው ነገር ምንድነው እነዚህ የፕሮቴስታንት ተከታዮች ጋራ ተፈጠረ የተባለው ነገር ምንድነው ይህስ ነገር መነሻ የሆነው የጉዳዩ ምንድነው የሚለውን ሃሩን ሚዲያ ለማጣራት ወደ አከባቢው ደውሏል ለዚህ መነሻ የሆነው ጉዳይ ምንድነው የሚለው ሊነግረን መስመር ላይ አንድ የአከባቢው ነዋሪ ያለ ሰላም አለይኩም ወራህመቱላሂ ወበረካቱ السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. جزاك الله خير جزاك رجع أمسكنا اللهون سمونون بجمع زون بقاترة كتما يتفتصم درجيت اندال سمتن نبر بوانجلاويان أمانيوش لا يمنتون يميت أولو دبدبا فتسمو يميل زينا بصفات سناي قويتنا لنا ለዚህ ነገር ደግሞ መነሻ የሆነ የተፈጠረ ምክንያት እንዳለም ሰምተናልና ምንድነው የተፈጠረው ነገር በትክክል መነሻ የሆነው ነገር ምንድነው እስኪ ይሄን ነገር ብትገልጽልን እሺ ቢስሚላህ እዛ የተፈጠረው መጀመሪያው ቀን ሰሞኑን ሐሙስ ማክሰኞ ቀን ነው ማክሰኞ አካባቢ ሁለት የከነሱ ከፕሮቴስታንቱ የሰለሙ ሁለት ሰዎች አሉ ከልጆቿ ጋር አንድ እናት ከልጅቷ ጋር የሰለመችው ማለት ነው እዛ ላይ ማክሰኞ ማታ አካባቢ ቤታቸው ላይ ድብደባ ተፈጸመ ማን እንደፈጸመው ባናቀው በዚህ ጋር አቋርጠህና ማለት እዛ የፕሮቴስታንት እምነት ተከታይ የሆኑት በፍቃዳቸው ነው እስልምናን የተቀበሉት እንዴት ነው እስኪ ግለጽልኝ ስለነበረው ሂደት አው በፍቃዳቸው ራሳቸው መጥተው አሳልሙን ብሎ እዛ ነዋሪዎች አካባቢ ሙስሊሞች ነዋሪዎች ነገረችና እዛው መስጂድ በራሷ መስጂድ መጣ ነው የሰለመችው ከዛ በኋላም የሆነ ስብሰባ ላይ ስትጠየቅ ክስተት ከተከሰተ በኋላ እኔ በፍቃዴ ነው የሰለምኩኝ 3 አመት ሞልቷል እምነት ማጥናት የጀመርኩት ማለት ማን ነው የላክልኝ የስብሰባ ፎቶ ነበር እሱ ላይ ነው ሰብስበው ማን የጠየቃት ልጅቱን የጠየቃት ማን ነው እዛ አካባቢ የመንግስት አካሎች ናቸው መጀመሪያ ድብደባው ለቀን ነው አንደኛው ቀን ላይ ማክሰኞ በኋላ ሮብና ሐሙስ ስብሰባ ተሰብስበው እዛ አካባቢ ነዋሪዎች ማለት ነው ከሁለቱ እምነቶች እዛ ከሶስቱ እምነቶች እስኪ በደንብ ግልጽ ያረክልኝ እንድትሄድ ከይቅርታ ጋራ መጀመሪያ ልጅቱ እንደነገርከኝ እስልምናን ተቀበለች ከተቀበለች በኋላ ነው እሷ ብቻ ናት የሰለመችው ወይስ ሌላም ቤተሰብ ይሰለማል ሁለት ሶስት ናቸው ከትንሽ ልጅ ጋር ሶስት ናቸው ከአንድ ቤተሰብ ማለት ነው አንድ ቤተሰብ ናቸው አባታቸው ብቻ ነው ያልሰለመ እናትየዋም ሰልማለች እንደገና ይቺ አሁን በፎቶ ላይ የላክልኝ እህታችን እንደገና ሌላም ቤተሰብ ማለት ነው ይሰለሙ እሺ ሰለሙ ከዛስ ምን ሆነ ከዛ ከሰለሙ በኋላ ሁለተኛ ቀን ላይ ቤታቸው ላይ ድንጋም ሁሉም ነገር ተወርውረው ማንንም ያልታወቀ አካል እዛ ወርውረባቸው ትንሽ ጉዳት ደረሰባቸው ላይ ተማሪ ናዚቷ በቤታቸው ማለት ነው ቤታቸው ነው የደበደቡት ለምን ሰለምሽ በሚል ማለት ነው አዎ በዛ እንደዛ ነው
እሺ ከዛስ ማን ነው በውዴታ ነው ወይ የሰለምሽ ብሎ ከዛ በኋላ የጠየቃት? ድብደባው ከተከሰተ በኋላ ነው? አዎ ድብደባው ከተከሰተ በኋላ በዛው ሮብ ማክሰኞ ማታ ስለሆነ ሮብና ሐሙስ ስብሰባ ተደረገ እዛ አካባቢ እንዳጫጭም ማለት ነው ለምርመራ ማለት ነው ለጉዳዩ ምርመራ ከዛ ተጠርጣሪ 6 ተጠርጣሪ ከነሱ እምነት ተከታዮች ተጠርጣሪ ተያዙና እስር ቤት ገቡ። ልጆችም ሰምቶ ሰላማዊ ሰልፍ እናውጣለን ብሎ ሲሰበሰቡ ተማሪዎቹም ሁሉ ሲሰበሰቡ እዛ ዓሊሙ ታዋቂ ታላቅ ዓሊም ነበሩ ሼክ ናድ ይባሉ ልጆቹን ወደ መስጂድ ትልቁ መስጂድ እዛ ከተማ ጋትራ ከተማ ላይ ትልቁ መስጂድ ላይ ተሰበሰቡት ልጆቹን ሌላ ነገር እንዳይፈጥሩ ሌላ ሰላማዊ ሰልፍ አስፈልጋቸውም እንጠይቃለን እንደ መጅሊስ እንጠይቅላቸዋለን ብለው ሰብስበው መክሯቸው ለቀቁት ልጆቹ ማለት ነው። እሺ ሮብ ዕለት ሮብም እዛ አካባቢ የተከሰተው አካባቢ ሆስፒታል አካባቢ ነው የሚባለው እዛ ላይ ራሱ ደግሞ ሮብና ሐሙስ ስብሰባ ተደረገ። የመንግስት አካል መጥቶ እንዴት አደረጉ 6 ነዋሪዎች ከዛ 6 እንደ ሽምግልና 6 ሰዎችን እንዲመርምሩ ማለት ነው ከህዝቡ መረጃ እንዲሰብስቡ 6 አካል የሆነ ኮሚቴ አቋቋሙና እዛው ላይ ማለት ነው ሜዳው ላይ ከ6ቱ ኦርቶዶክስም አለባቸው ከነሱነት ከፕሮቴስታንትም አለ ከሙስሊም አካል አለ 6ቱ ማለት ነው 2 ሰው ተመረጠና ህዝቡ መረጡና እዛ እየመረመሩ ሁሉም ነገር ሰብስቦ መረጃን ሰብስቦ የሰለሙትንም አናግረው ያልሰለመው አባታቸውንም አናግረውና ድብደባ ቤታቸው ላይ እንደደረሰ ህዝቡ ላይ ተናገሩላቸው። እሺ እሷም በፈቃዷ እንደሰለመችው ተናገረች። እዛ ላይ 3 አመት ሞልቻለሁ መስለም ከፈለኩት ጥናት ከጀመርኩት አሁን አላህ ፈቅዶኛል ሰለምኩት አለች። እሺ ከዛ በኋላ ሁሉም ሁለተኛው ቀን ላይ ተወያዩና ሽማግሌዎቹ ማለት ነው ከዛ ከነሱ 2 ተጠርጣሪ ላይ ደረሱና ይሄን እንድናጣራ ሞክረናል አለ እዚህ ላይ ደርሰናል ብሎ ህዝቡን ለማሳወቅ ሁለተኛው ቀን ላይ እንደ ጽሁፍም አዘጋጁና ሳያቀርቡ ስብሰባም ተጠናቆ ለህዝቡ ሳይነገር 3ኛ ቀን ሳይደርስ አሁን ሮብና ሐሙስና ጁማዓ ማታ አሁንም ድጋሚ ድብደባ ተደረገ ማለት ነው። ማለት እሷው እንደገና የሰለመችው አቤት እንደገና ድጋሚ ተደበደበ ማለት ነው። አዎ ድጋሚ ነው። ሁለተኛዬ ደግሞ ከሱ የበለጠ ከመጀመሪያው በለጠ ማለት ነው። ማለት ይሄንን ጥቃት አድርሰዋል ተብሎ ተጠርጣሪዎቹ ከታሰሩ በኋላ ነው ይሄ የደረሰው። አዎ ተጠርጣሪዎቹ ታስረው በዛኛው ቀን ነው ተጠርጣሪዎቹ እንዳለ የተለቀቁት ማለት ነው። እዛ ማለት ግልጽ አድርግልኝ ተጠርጣሪ የሚሆኑ 2 ሰዎች ተገኙ የልጅቷን የሰለመችዋን ቤት ደብድበዋል ተብሎ የተባሉ ማለት ነው። ትክክል ነኝ? አዎ ከስብሰባ ውጤት ነው እሱ። እሺ ሁለተኛው ቀን ላይ መጀመሪያው ቀን ላይ ተጠርጣሪ ተብሎ 6 ሰዎች የታሰሩት በዛው ቀን ነው የተለቀቁት። ልጆቹ ሳይሰበሰቡ በፊት ነው ልጆችን ሰላም ሰልፍ እንወጣለን ብሎ ከተሰበሰቡ ተማሪዎች ማለት ነው እነሱ መስጂድ ላይ ተሰብስበው ሳያልቁ ነው በጥቂት ሰዓት በኋላ ነው የተለቀቁትላቸው ተጠርጥረው የተያዙት ማለት ነው። በዛው አንደኛው ቀን ላይ ነው የተፈቱት። እነዚህ ደግሞ ተጠርጣሪዎቹም ታውቆ 2 ሰው ላይ ደርሶ ማለት ነው ከነሱ እርቅ ላይ ሊደርሱ ሲሉ ማታ አካባቢ ሁለተኛ ድጋሚ ድብደባ ተፈጸመ ማለት ነው ጁማዓ ማታ። እነዚህኞቹም ኦሬዲ የታሰሩትም ወዲያው ተለቀቁ ማለት ነው። አዎ ተለቀቁ። አዎ ከተለቀቁ በኋላ ነው እንደገና የዛኑ ቀን ድጋሚ ድብደባ የተከሰተው። አዎ ጁማዓ ማታ 5ኛ ቀን ላይ አሁን ድጋሚ ድብደባ ተፈጸመ ማለት ነው። እሺ ከዛስ ምን ሆነ? ስለዚህ ድጋሚ እነዚህ ሰዎችም እንትን ሳይሉ ተፈቱ። እርቅ ተደርጎ ነው የተፈቱት። በሽምግልና ተይዞ ጉዳዩ ታይቶ ነው የተፈቱት። በምን ሁኔታ ነው የተፈቱት? እንደዚሁ ተፈቱ። ማን በምን እንደሆነና አናቅም።
ሰዓት በጥቂት ሰዓት በኋላ ነው የተፈቱት። እሺ ከጥቂት ሰዓት በኋላ ከተፈቱ በኋላ የዛኑ ቀን ጁምዓ ማታ ነው እንደገና ድጋሚ ድብደባ በልጅቷ ቤተሰቦች ላይ የተፈጸመው። ያው ቤትም ላይ እሷ ላይ ጉዳት ደረሰባት ልጅቷ ላይ። እሺ ከዛ ሆስፒታል ተወሰደች። ከዛ ሆስፒታል ከገባች በኋላ እኔ እዛ አካባቢ ነዋሪ ነኝ። ኢማሙ ደወለልኝና 7 ሰዓት ተኩል አካባቢ ከቤቴ ስወጣ እዛ አካባቢ ቤታቸው አካባቢ ሲደርስ የተወሰነ ልጆችም እዛ ተሰብስበው ነው ያሉት። ከዛ ቀድሞ ደግሞ ከመንግስት ኃይል ከፖሊሶች እሺ ሄሎ ቀጥል ኢንሻአላህ ያዳመጥኩ ነው። እሺ ከዛ እነሱ ሂዱ ከዚህ ተበተኑ አሉኝ ፖሊሶቹ። አንሄድም። ከዛ በፊት የሆነ ስብሰባ ሁለተኛው ቀን ላይ ስብሰባ ተደርጎ ነበር ከመንግስት ከአስተዳደሩ ከወረዳ አስተዳደሩ ተጠርጠ ማለት ነው። እኔም እንደ መጅሊስ ሂጄ ነበርኩኝ። ከመጅሊሱ ቦርድ አባል ነኝ። ከመጅሊሶቹ ጋር እዛ ስብሰባ ተገኝቼ ነበርኩ። እዛ ላይ ያቀረብነው ጥያቄኛ ጥበቃ እንዲደረግላቸው ለሰለሙ ቤተሰብ ጥበቃ እንዲደረግላቸው ጠይቀን ነበር። ስለዚህ እዚህ ፖሊሶቹ ተበተኑ ሲሉን አንበተንም አንሄድም፣ ለምን ጉዳት ይደርስባታል እናንተ እየጠበቃችሁ ለምንድን ነው እኛ ፈርተናል፣ አሁንም ድጋሚ ሶስተኛ እንዳደርስባት አንሄድም ስንል እዛ ድምጹን እየሰማ እየተጣራ ህዝቡ ልጆቹ እዛ ተሰብሰቡ። ሄሎ እሺ መርሐባ እያዳመጥኩ ነው። እሺ አፎን ከዛ በኋላ ፖሊሶቹም ሂዱ ሲሉን እንጠብቃለን፣ ተጠያቂ እንወስዳለን፣ እኛ ነው በእኛ ዋስትና ሂዱ፣ መረጃም ሰብስበናል፣ ችግር የለውም እናጣራለን ሂዱ ሲሉን እሺ እንሄዳለን ብለን ስንነሳ ህዝቡ እንዳለ ድምጹን ሰምቶ ከሁሉም ቦታ አካባቢ 8 ሰዓት አካባቢ እዛው ጎረፈ ህዝቡ ሙስሊሙ ማለት ነው። ይሄን ሰምቶ ከዛ በኋላ እኛም ፈራንና ህዝቡ ሲበዛ እኔ ለራሴ ለመጅሊሱ ለዓለም ቀደም ላልኳቸው ዓለም ለሼክ እስማኤል ደወልኩ። እሺ ከዛ በኋላ እሳቸው መጡ። ከመንግስት አካልም ሁሉም ሰው በብዛት መጣና እዛ ያለን ተሰብስቦ ተክቢራ ያሉ ልጆቹም ለምን የእምነታችን አካል ከሆነችው ከሰለመችው ጋር ላይ ድብደባ ይነሳል ብለው ተክቢራ ያሰሙ እዛ ተሰብሰቡና ዓለሙም መጥቶ ምንም ጉዳት ሳታደርሱ እዚው ቁሙ እዚው ተበተኑ ብሎ እየለመኑ ጀመሩ። ከዛ በኋላ ለሳቸው ማታም ስለሆነ 8 ሰዓት አካባቢ ነው ብያቸዋለሁ። እዛ ማታ ነው፣ መብራት የለም፣ ዝናብ አለ፣ እዚህ ህዝብም እየመጣ ነው፣ ተክቢራ ያለ ነው። ፈርተን እዚህ ውስጥ እሳቸው ላይ ጉዳት እንዳይደርስ ብለን ልጆች መረጥንና እሳቸውን ይዘን እዛው አካባቢ ፊት ለፊት እዛ ከመንገዱ ወደዛ ደግሞ መስጂድ የሆነ መስጂድ አለ፣ ትንሽ መስጂድ እዛ ላይ ድምጻቸውን ስለማሰማ እዛ ለመስጂዱ ውስጥ አስገብተናቸው በስፒከር ጀመሩ ልጆችም መለመን ማለት ነው። ተበተኑ፣ ምንም ጉዳት ሳታደርሱ ምንም ሳታረጉ ይበቃችኋል፣ ተመለሱ፣ ወደ ቤታቸው ተመለሱ፣ እኛ እንጠይቃለን፣ እኛ እንደ መጅሊስ መንግስት አካልን በህግ እንጠይቃለን፣ ምንም ችግር የለውም፣ ተመለሱ፣ ጉዳት መድረሱን አውቀናል፣ ችግር የለውም፣ ተመለሱ እያሉ መለመን ጀመሩ። እሺ ህዝቡ ሚመጣ አለ። ከዛ በኋላ ድምጻቸውን ሰምቶ የሚመለስ አለ። አሁን እንዳጋጣሚ ተክቢራንም ሰምቶ እንደ አዲስ የሚመጡ ያሉ እንደዚህ እየለመኑ ከመንግስት አካልም እዛ አሉ የሰሙ ድምጻቸውን ሰምቶ ይመጡም አሉ። ከዛ በኋላ ቱክስ ጀመረ። የተወሰነ ቱክስ ወደ ላይ ወደ ሰማይ መተኮስ ጀመሩ ከፖሊሶቹ ማለት ነው፣ ከደህንነት አካል ማለት ነው። ከዛ ህዝቡ ተበተነ። 8 ሰዓት 9 ሰዓት ሳይደርስ ህዝቡ ሲበተን ከዛ በኋላ
እዛው የተወሰነ ሰው ያለ ሌሎቹ የተመለሱ እዛው ቃጠሎ ጀመረ ከቸርቻቸው ጋር ላይ ማለት ነው። ቃጠሎ አየንና ማን እንዳቃጠለ ሳናቅ ከዛ ሁሉም ሰው ተበትኖ አለቀ። ስለዚህ ተደጋጋሚ ጊዜ በዚህ በሰለመችዋ ልጅና በቤተሰቦቿ የደረሰው ጥቃት ምንም እርምጃ ሊወሰድ አልቻለም። እንደውም በርቅ ተብሎ ከተፈቱ በኋላ በዛው ቀን ጥቃት መድረሱ ሰውን ያው የተወሰኑ ሰዎች ስሜታዊ ሆነው ያው እንደዚሁ ያደረሱት ጉዳት ነው ማለት ነው መነሻው። እንዴት ያው ቤተሰቡ ስለሰለመ ማለት ነው። አው ለዛ ነው ጉዳት ደረሰባት። ይሄ መሆኑን ታውቋል ማለት ከሁሉም ተጨባጭ ታውቋል። ነገር ግን ሚዲያዎች ላይ ሌሎች ወንጌላውያን ሚዲያዎችንም ጨምሮ ሲዘገብ የነበረው እምነቱን በሚጣሉ ሰዎች እንደው ምንም ነገር ባልተፈጠረበት ሁኔታ ላይ ብድግ ብለው ሄደው እንደደበደቡ ተደርጎ ነው ሲገለጽ የነበረው። በርግጥ ይሄኛው የተደረገው ነገር ህዝቡ ስሜታዊ ሆኖ ተቆጥቶ ያደረገው ነገር ትክክል ባይሆንም ነገር ግን ለዛ ቁጣ የገፋፋው ምክንያት ቀደም ሲል አንድም በዚህ ብቻ ሳይሆን ከአንድም ሁለት ጊዜ የደረሰው ጥቃት እንደገና ደግሞ መጀመሪያ ዙር ተይዘው የነበሩ ሰዎች ተፈተው በዛው ቀን ይሄ ነገር እልባት አለመገኘቱ በጊዜ ያ ነው ማለት ነው ህዝቡን የገፋፋው ማለት እንችላለን። አዎ እንደዛ ነው። ህዝቡም ወጥቶ ምንም ቸርቻቸው ላይ ምንም ያደረሰ እኛም አላየንም። እዛም ስለነበርኩ እኔም ምንም ያየሁት ነገር የለም። ህዝቡ ከተበተነ በኋላ ነው ቃጠሎውን ያየነው። እኛ እዛውንን የተወሰነ ጉዳት ደርሶባቸዋል ተብሎ በእነሱ ሚዲያዎች ላይ የተለቀቁ ነገሮች አሉ። ምናልባት ተወሰነ አለሱ ግን እኔም ያነበብኩት ከነሱ ሚዲያ ላይ ያነበብኩት ህዝቡ ከመስጂድ እንደወጣ ነው እዛ የጎረፈው አሉ። ግን ህዝቡ እኛ አካባቢ መስጂድ የምንወጣው አሁን ወጥተን ጨርሰን ወጥተናል። አሁን በዚህ ሌሊት 9 ሰዓት ላይ ነው ተደራይተው መጥተው ይሄን ጥቃት ያደረሱት እምነቱን የሚጠሉት በሚል ነው ሲዘገብ ያየሁት። እንደዛ ነው። እኛ አካባቢ እኛ የምንወጣው የምንጨርሰው ተራዊ የምንጨርሰው 4 ሰዓት አካባቢ ነው። ይሄ ነገር የተጀመረው ህዝቡ መሄደው 8 ሰዓት አካባቢ ነው። ያ የሆነው እንግዲህ የዛኑ ቀን ድጋሚ ጥቃት ከደረሰ በኋላ ማለት ነው። የዛን ቀን ነው ድጋሚ ጥቃት የደረሰባቸው በእነዚህ በሰለሙት ቤተሰቦች ላይ። እዛው ቀን በዛኛው ቀን ነው በዛው ሰዓት ነው ህዝቡም የጀመረው መውጣት። ስለዚህ የዛኑ ቀን ጥቃት ድጋሚ ሁለተኛ ዙር መድረሱን ተከትሎ የዛን ቀን ነው ማለት ነው በጥቃቱ የደረሰው። መልካም። ይህንን ተከትሎ እሺ ጥቃት ያደረሱ ሰዎች በሙስሊሞች በኩል የታሰሩ እንዳሉ ሰምቻለሁ። ጉዳዩንም እንደያዙትም ጭምር ሲገለጽ ነበርና በሙስሊሞች በኩል ምን ያህል ናቸው የተያዙት? የሰለሞቹ ልጅና ቤተሰቦቿን ባጠቀቱስ በኩል የተያዙ ሰዎችስ አሉ ወይ? አሉ። አዎ 3 ሰዎች እንደተያዙ አውቃለሁ። ግን እስከዛሬ እስከ ትላንት ማለት ነው ዛሬውን የተያዘው የተፈጸመውን ባላቅም ከዛሬው በፊት 3 ሰዎች ተይዘዋል። ከሙስሊሞቹ አንድ ታችንና 2 ወንድ ተይዘዋል። ከሙስሊሞች ምን ያህል ሰዎች ናቸው የታሰሩት? አዎ ከሙስሊሞች ናቸው። ከዛኛው ወገን የተያዙ አሉ። ሁለተኛ ቀን ላይ ደግሞ ከነሱ ወገን 2 ሰዎች ተይዘዋል። መልካም ጀዛከላህ ኸይር ለሰጠህን መረጃ። በመጨረሻም የምታስተላልፈው የምትለው ነገር አለ? ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት በጅማ ጋቲራ የተከሰተው ነገር ምንድነው የሚለውን በተመለከተ ነው ቆይታ ያደረግን ያለ ነው። በመጨረሻ የምታስተላልፈው የምትለው ነገር አለ? አለ። እኛ አካባቢ እኛ ወረዳ ማለት ነው ህዝበ ሙስሊሙ በሰላም እየኖረ ነበረ። ከዚህ በፊትም አሁንም በሰላም እየኖረ ነው። ትላንት ስብሰባ ከጅማ ዞን የመጡ ከመንግስት አካላት ጋር የወጡ ሜዳ ላይ ወጥተን የእርቅ ስምምነት ተብሎ እኛ ህዝበ ሙስሊሙ እኛ ቆላ ተሰበሰቡና ህዝበ ሙስሊሙ ሲወጣ ነጭ ጀላቢያ ለብሶ ልጆችም ነጭ ጀላቢያ ለብሶ ሰላም ፈላጊ ነን ብሎ ነው የወጡት። እዛ ቅሬታቸውንም አሰምቶ ነግሯቸው ጥያቄም ጠይቃቸው ነው ተመለሱት።
የነሱም አንደኛው ቀላ ሁለተኛ ቀላ ከኛ ቀድሞ የነሱ እምነት አማኞችም ተሰብስበው ነበሩ እዛ ላይ አፎቱ ያሉ ቅርብ ብለናል ብሎ ሚዲያ ላይ ተለቆ ነበረ ግን እዚህ ላይ እኛ ሰላም ፈላጊ ነን አሁንም ጥቃቱን ያደረሰው አካል ለህግም ማቅረብ መንግስት ፈልጎ ማቅረብ የመንግስት ግዴታ ነው እኛም ፈልጋለን ተጠርጣሪዎቹም ይያዙና ለህግ እንዲቀርቡ ፈልጋለን ከዚህ በፊትም ይሄ ነገር ይቅርታ አስረዘምኳችሁ አብሽር ከዚህ በፊት የሆነ ነገር በዛው ቸርች ላይ ተከስቶ ድንጋይ ተወረወረ ብሎ የቀበሌው ሊቀመንበር ከነገረኝ ውስጥ ማለት ነው 2 አመት በፊት እዛው የነ ድንጋይ ተወረወረ ተብሎ ተጠራን አለ ልጅውን ሰውየው ማለት ነው ሊቀመንበር የነበረው እዛ አካባቢ ቀበሌ ማለት ነው ከዛ በኋላ እንደዚሁ ስብሰባ እዛ አካባቢ ስብሰባ ወጣን አለ ከዛ ስናጣራ ስንሄድ ከነሱ እንደሆነ አጣራንና ከቤተ እምነቱ ነው አንልም እናንተ አጣርታችሁ በጽሁፍ አቀርቡልን ብለን ነገርናቸው አለ ከዛ በኋላ እነሱ መጣርቶ ኤኬሌ እንደሆነ አውቀና ደርሰንበታለን ምንም ይሄ ነው ብሎ በጽሁፍ ሰጡንና እኛ ማስቀምጠን ሙሉ የጽሁፍ ይሄ ነገር ጉዳዩ ቀበሌያችን አለ ብሎ ነግሮኛል ከዚህ 2 አመት በፊት ማለት ከነሱ አካል እንደውለ ማለት ነው ከሁሉም መረጃ ጋር ማለት ነው ይሄ ስለሆነ አሁንም ህዝቡ የጠረጠረው ሁሉም ነገር ጥቃቱ ከነሱ መሆን ይችላል ሌላ ቸርች ሌላ የነሱ እምነት ተከታይም የኦርቶዶክስም እኛ ጋር አለ እዛው ከተማ ውስጥ 2-3 ቸርችና አንድ የኦርቶዶክስ ቤተክርስቲያን አለ ስለዚህ ሌላ ምንም የሌላ ቅሬታ ሌላ ሽኩቻ የለንም ከሌሎቹም ጋር እዛው ቸርች ላይ ውስጥ እኛ ጠርጥነናል እዛው ይጣራልን እያሉ ነው ህዝቡም እኛም ነው ማስተላለፈው እኛ ሰላም ነን አሁንም ሰላም ፈልጋለን የተወሰነ አካል ሊሆን ይችላል እሱን እንዲያጣራልን መንግስትም እየጠየቅን ነበር ይሄ ነው እኛ ሰላም ፈላጊን እያሉ ነው ህዝቡ ጀዛከላህ ኸይር እጅግ አድርገን እናመሰግናለን ወንድማችን شكرا جزاكم الله خير የተከበራችሁና የተወደዳችሁ ተመልካቾቻችን እንግዲህ በጅማ የተፈጸመው ነገር ቀደም ሲል እንደተከታተላችሁት ነው መጀመሪያ መነሻ የሆነው የሰለሙ ቤተሰቦች ነበሩ በእነሱ ላይ ተደጋጋሚ የሆነ ጥቃት በመድረሱ የመጀመሪያ ዙር ጥቃት ደረሰ ሰዎችም የተወሰኑ ከተያዙ በኋላ መልሰው ተለቀቁ በዚያ የተፈጠረ መነሻ ድጋሚ ጥቃቱ ሲደርስ የተፈጠረ ነገር መሆኑን የገለጹልን እንግዲህ በተለያዩ ቦታዎች ላይ ችግሮች ሲፈጠሩ ወዲያውኑ እልባት መስጠት ተጠያቂዎችን ለህግ ማቅረብ ምን ያህል አስፈላጊ መሆኑንም ጭምር የሚያሳይ ነው ያ በሚሆንበት ጊዜ ያው ማህበረሰቡም ወዳልሆነ ስሜት ውስጥ ሊገባ ስለሚገባ ማለት ነው እንግዲህ በጅማ ጋቲራ የተፈጸመው የነበረው ነገር በማስመልከት እንግዲህ ከአካባቢው ነዋሪዎች ያገኘነው መረጃ ይህን ይመስል ነበር ምናልባት ተጨማሪ አመራሮችንም የሚመለከታቸውንም አካላትም አግኝተን አነጋግረን ለማቅረብ እንሞክራለን እጅግ አድርገን እናመሰግናለን ሰላም አለይኩም ወራህመቱላሂ ወበረካቱ